ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዕለታዊ ዝግጅቶቻችን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ባለሆቴሎች የገና በዓል ለማክበር ወደ ላሊበላ ከተማ የሚገቡ እንግዶች ቁጥር መቀነስ አሳስቦናል ስለማለታቸው፣ አስመጪዎች የጉምሩክ ዋጋ ትመና ጫና እየፈጠረባቸው መሆኑን ስለመናገራቸው፣ ለጠየቁት ጥያቄ በፍትህ ሚኒስትሯ ተገቢው ምላሽ እንደተነፈጋቸው የምክር ቤት አባላቱ ስለማስታወቃቸው፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። ባለሆቴሎች የገና በዓል ለማክበር ወደ ላሊበላ ከተማ የሚገቡ እንግዶች ቁጥር መቀነስ አሳስቦናል አሉ። በአካባቢው ያለው የጸጥታ ችግር ለእንግዶች መቀነስ ምክንያት ነውም ተብሏል። የገና በዓልን ለማክበር ላሊበላ ከተማዋ የሚገቡ እንግዶችን ለመቀበል ዝግጅት የሚያደርጉ ባለሆቴሎች የእንግዶች ቁጥር መቀነስ እንዳሳሰባቸው ተናግረዋል። የክልሉ ባህልና ቱሪዝም ቢሮ በበኩሉ ነገና ከነገ ወዲያ ለሚከበረው በዓል ከ12000 በላይ ቱሪስቶች መግባታቸውን ገልጿል። ከኮሮና ወረርሽኝ ቀጥሎ በነበረው የሰሜኑ ጦርነት በአሁኑም ወቅት በአማራ ክልል ባለው ግጭትና የሰላም መደፍረስ ወደ ከተማዋ የሚገቡ የውጭ ሀገር ጎብኚዎች ቁጥር በመቀነሱ ለሰራተኞች ደሞዝ እንዲሁም ያለባቸውን የባንክ ዕዳ ለመክፈል መቸገራቸውን ባለሆቴሎች አስታውቀዋል። ዘንድሮም ይህ ሁኔታ ካልተለወጠ ለበለጠ ችግር እንደሚዳረጉ በላሊበላ ከተማ የሚገኙ የሆቴልና የሎጅ ባለቤቶች መናገራቸውን የሪፖርተር ዘገባ ያስረዳል። ለወትሮ በገና በዓል መዳረሻ ቀናት ሆቴሎች አልጋ ሙሉ ለሙሉ ይሞላ እንደነበር የሚያስረዱት ባለሀብቶቹ አሁን ላይ ግን በዓሉ ቀናት ቢቀሩትም ምንም አይነት እንግዳ ለመቀበላቸውን አስታውቀዋል። በከተማዋ ያለው የቱሪዝም እንቅስቃሴ በጦርነት ዜሮ ሆኗል ማለት ይቻላል ሲል የገለጹት አንድ ባለሆቴል አንድ ክፍል በአጋጣሚ ከተያዘ በጣም ብርቅ ነው ብለዋል። የሀገር ውስጥ ጎብኚዎች በብዛት በእግርና በተሽከርካሪ ነበር የሚመጡት ያሉት አስተያየት ሰጪው አሁን የጸጥታው ሁኔታ አስተማማኝ ባለመሆኑ ወደ ከተማዋ በትራንስፖርት የሚገቡት ጎብኚዎች ቁጥር በእጅጉ መቀነሱንም አብራርተዋል። እንግዳ ባለመኖሩ የሆቴሉን የምኝታ ክፍሎች ከ14 ዓመት በፊት ያከራዩት ከነበረው ባነሰ ዋጋ ለማከራየት መገደዳቸውን የተናገሩት አስተያየት ሰጪው ከፍተኛ የዋጋ ቅናሽ ቢያደርጉም በቂ እንግዳ ማግኘት እንዳልቻሉ አክለዋል። የአማራ ክልል ባህልና ቱሪዝም ቢሮ ህዝብ ግንኙነት ኃላፊ አቶ አበበን ቢያለ በበኩላቸው ከሳምንት በፊት ጀምሮ ከ12000 በላይ ቱሪስቶች የገናን በዓል ለማክበር ወደ ላሊበላ ከተማ መግባታቸውን መናገራቸውን የዘገባ ምንጭ አመልክቷል። አስመጪዎች የጉምሩክ ዋጋ ትመና ጫና እየፈጠረባቸው መሆኑን ተናገሩ። አስመጪዎች ወደ ሀገር ውስጥ የሚያስገቧቸው እቃዎችን በሚገዙበት ዋጋና የጉምሩክ ኮሚሽን በሚያዘጋጀው ዋጋ መካከል ከፍተኛ ልዩነት መኖሩ ጫና እየፈጠረባቸውና መስራት የማይችሉበት ደረጃ እያደረሳቸው መሆኑን አስታውቀዋል። የጉምሩክ ኮሚሽን በበኩሉ ሕግን መሰረት አድርጎ ዋጋ እንደሚያዘጋጅ አመላክቷል። የጉምሩክ ኮሚሽን ከፍተኛ የስራ ኃላፊዎች በተገኙበት ከአስመጪዎች ጋር አርብ ዕለት በተካሄደ የውይይት መድረክ ላይ ቅሬታ ያቀረቡ አስመጪዎቹ ላኪዎችና የጉምሩክ አስተላላፊዎች በእቃዎች ትክክለኛ ዋጋና በጉምሩክ ኮሚሽን ዋጋ ትመና መካከል ከፍተኛ ልዩነት መኖሩ በስራቸው ላይ ጫና እየፈጠረ መሆኑን ገልጸዋል። የኤሌክትሮኒክስ መሳሪያዎች አስመጪ የሆኑ አንድ የውይይቱ ተሳታፊ ወደ ሀገር ውስጥ የሚገቡ እቃዎች በጉምሩክ ኮሚሽን የሚወጣላቸው የጉምሩክ ዋጋ ትመና እቃዎቹ ከተገዙበት ትክክለኛ ዋጋ ጋር ከፍተኛ ልዩነት እንዳለው አስረድተዋል። በምሳሌነትም 32 ኢንች የኤችፒ ኮምፒውተር ሞኒተር $210 ተገዝቶ በጉምሩክ ዋጋ ትመና ግን $620 ብሎ ተወስኖ ተሰጥቶኛል በማለት ልዩነቱን በማሳያነት አቅርበዋል። አብዛኞቹ ችግሮች ጉምሩክ ላይ ነው የሚፈጠሩት ያሉት አስመጪው የሚገቡ እቃዎች ዋጋ በጉምሩክ በኩል በትክክለኛ መንገድ ከተመዘገቡ ብዙ ችግሮች መፍትሄ እንደሚያገኙ ጠቁመዋል። በተጨማሪም አቤቱታ አቅራቢዎች ወደ ኮሚሽኑ ሲሄዱ ሁሉንም አስመጪ እንደ ህገወጥ
የመመልከት ችግር በመኖሩ በተገቢው መንገድ ለማስተናገድ ከፍተኛ ችግር መኖሩን ተናግረዋል። የመመሪያው ማሻሻያዎችን በሚመለከት ለውይይቱ ተሳታፊዎች ማብራሪያ የሰጡት የኮሚሽኑ የዋጋ ትመና ዳይሬክተር አቶ ዘመኑ ዘገዬ የጉምሩክ ቀረጥ ማስከፈያ ዋጋ በአዋጁና በመመሪያው በተቀመጡ የዋጋ ተማመን የሚሰላና እቃው እስከ ኢትዮጵያ የጉምሩክ ክልል የደረሰበትንና ሌሎች ወጪዎች ተጨምረው የሚታሰብ መሆኑን ተናግረዋል። ይህ የሚያስፈልገውም የቀረጥ ታክስ ለማስላት ተገቢውን የሀገር ውስጥ ታክስ ለማስከፈልና የውጭና የገቢ ትክክለኛ መረጃ እንዲደራጅ ለማድረግ ነው ብለዋል። የጉምሩክ ዋጋ ተማመኑም የዓለም ንግድ ድርጅትና የዓለም ጉምሩክ ድርጅት እንደሚከታተሉት አስረድተዋል። የጉምሩክ ኮሚሽነር አቶ ደበሌ ቀበታ በበኩላቸው ኮሚሽኑ ዘመናዊ የጉምሩክ ተቋም ለመገንባት የሚያስችል ማሻሻያዎች እያደረገ መሆኑን አስረድተዋል። በዚህም አሁን ላይ የሚነሱ ቅሬታዎች ይቀረፋሉ የሚል እምነት እንዳላቸው ተናግረዋል። ለጠየቁት ጥያቄ በፍትህ ሚኒስትሯ ተገቢው ምላሽ እንደተነፈጋቸው የምክር ቤቱ አባላት አስታወቁ። የፍትህ ሚኒስትሯ ታህሳስ 23 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተነሱላቸው ጥያቄዎች ማብራሪያ በሰጡበት ወቅት ለጠየቁት ጥያቄ ተገቢው ምላሽ እንደተነፈጋቸው የምክር ቤቱ አባላቱ አስታውቀዋል። በፍትህ ስርዓቱ ዙሪያ ለፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ ጥያቄ ያቀረቡት በምክር ቤቱ ከተገኙት 248 አባላት መካከል 6 አባላት ብቻ እንደሆኑም ታውቋል። ሚኒስትሯ ከ6ቱ የምክር ቤት አባላት የቀረቡላቸውን በፍትህ ስርዓቱ ላይ ያተኮሩ ጥያቄዎችን በግማሽ ሰዓት ባነሰ ጊዜ ምላሽ ሰጥተዋል። በምክር ቤቱ መደበኛ ጉባኤ ከተገኙት አባላት መካከል በፍትህ ስርዓቱ ዙሪያ ጥያቄ ያቀረቡት የኢትዮጵያ ዜጎች ለማህበራዊ ፍትህ የአማራ ብሔራዊ ንቅናቄ የቁጫ ህዝቦች ዲሞክራሲያዊ ፓርቲ አባላትና 3 የብልጽግና ፓርቲ አባላት መሆናቸውን የሪፖርተር ዘገባ ያስረዳል። ይሁን እንጂ 3ቱም ተፎካካሪ ፓርቲዎች ያቀረብነው ጥያቄ በሚኒስትሯ ምላሽ አልተሰጠንም የሚል ቅሬታ ለዜና ምንጩ አሰምተዋል። የኢዜማ አባሉ አቶ አብርሃም አምሼ በሰጡት አስተያየት በህግ የበላይነትና ፍትሃዊነት ላይ ጥያቄ ባቀርብም ምንም አይነት ምላሽ አላገኘሁም በማለት ተናግረዋል። አቶ አብርሃም የደቡብ ኢትዮጵያ ክልል በጋሞ ዞን አስተዳደር የሚገኘው የዜሴ ዞን መንግስት መደበኛና የመደበኛ ፖሊስ እንዲሁም የሚሊሻ አባላት ይፈጸማል ስላሉት የሰብአዊ መብት ጥሰቶች ጥያቄ ቢያነሱም ምላሽ እንዳልተሰጣቸው አስታውቀዋል። በተመሳሳይ የአማራ ብሔራዊ ንቅናቄ አባሉ ዶክተር አበባው ደሳለው በበኩላቸው ሚኒስትሯ ጠቅለል ያለ ምላሽ መስጠታቸውን ገልጸው ለቀረበው ጥያቄ ዘርዘር ያለ ምላሽ መስጠት ያስፈልግ ነበር ብለዋል። ላብነት ከማረሚያ ቤት ኃላፊዎች የህግ ተጠያቂነት፣ የታሰሩ ፖለቲከኞችና ጋዜጠኞች ክስ ማቋረጥን በተመለከተና ደቡብ ክልል ላይ ስለሚገኙ የመብት ጥሰቶች ተጠይቀው ምላሽ አለመስጠታቸውን አስታውሰዋል። ላብነት ከማረሚያ ቤት ኃላፊዎች የህግ ተጠያቂነት፣ የታሰሩ ፖለቲከኞችና ጋዜጠኞች ክስ መቋረጥን በተመለከተና ደቡብ ክልል ላይ ስለሚገኙ የመብት ጥሰቶች ተጠይቀው መልስ አለመስጠታቸውን አስታውሰዋል። የምክር ቤቱ አባሉ አሜሪካ የቀንድ ከብቶችን በዘረመል የተፈለፈሉ ጫጭቶችንና የዶሮ እንቁላሎችን ወደ ኢትዮጵያ ገበያ ልትልክ መሆኑ ተሰማ። አሜሪካ የቀንድ ከብቶችን በዘረመል የተፈለፈሉ ጫጭቶችንና የዶሮ እንቁላሎችን ወደ ኢትዮጵያ ገበያ ለመላክ የሚያስችላትን ስምምነት ከኢትዮጵያ መንግስት ጋር መፈጸሟን የኬንያው ዘ ኢስት አፍሪካን ጋዜጣ አስነብቧል። ኢትዮጵያና አሜሪካ የደረሱበት ስምምነት ኢትዮጵያን ገበያዋን ለአሜሪካ በሰው ሰራሽ ዘዴ ለላሞች ለሚሰጥ የአውራ በሬ ዘር እና ለዘረመል የከብት እርባታ ለሚውል ጅምር የላም ጽንስ ክፍት እንድታደርግ የሚፈቅድ መሆኑንም ከአሜሪካ ግብርና መስሪያ ቤት መረጃ መመልከቱን ጋዜጣው ጠቅሷል። የኢትዮጵያ ግብርና ሚኒስቴር አሜሪካ በስምምነቱ ላይ የተጠቀሱትን ምርቶች ወደ ኢትዮጵያ እንድትልክ ፍቃድ የሰጣት ከ2 ሳምንት በፊት መሆኑን መረዳቱን ዘገባው አመልክቷል። አሜሪካ እስካሁን ወደ ኢትዮጵያ ከምትልካቸው ዋና ዋና ምርቶች መካከል ሞተሮች፣ መለዋወጫዎች፣ ማሽነሪዎችና ስንዴ ይገኙበታል። ኢትዮጵያ ከአፍሪካ ከፍተኛ የቀንድ ከብትና የዶሮ ሀብት ያላት ሀገር መሆኗ ይታወቃል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች እናልፋለን። ሀገራቱ የአሜሪካን የቬንዙዌላ ጥቃት አወገዙ።
ሀገራቱ የአሜሪካ መንግስት በቬንዙዌላው ፕሬዝዳንት ላይ የፈጸመውን ድርጊት ማውገዛቸው ተሰምቷል። ደቡብ አፍሪካ፣ ቡርኪና ፋሶና ናምቢያ የትራምፕ አስተዳደር የአንዲትን ሉዓላዊት ሀገር ፕሬዝዳንት አፍኖ የወሰደበት መንገድ አግባብ አይደለም፣ ዓለም አቀፋዊ ስርዓትን የሚያፋልስ ነው በማለት ተቃውመዋል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር የአሜሪካ ኃይል አጠቃቀም የዓለም አቀፉን ስርዓት መረጋጋትና በሀገራት መካከል ያለውን የእኩልነት መርህ የሚሸረሽር ነው ብሏል። በተመሳሳይ የቡርኪና ፋሶ የውጭ ጉዳይ ሚኒስትር የአሜሪካን ድርጊት በጽኑ በማውገዝ ድርጊቱ የተባበሩት መንግስታት ድርጅት ቻርተርን መሰረታዊ መርሆች የሚጥስና የላቲን አሜሪካና የካሪቢያን የሰላም ቀጠናን የሚያውክ ነው ብለዋል። የናምቢያ ፕሬዝዳንት በበኩላቸው ሁኔታውን እየተከታተሉ እንደሆነ ጠቅሰው በቬንዙዌላ ላይ የተፈጸመውን ህገወጥ ወታደራዊ ጥቃት ሙሉ በሙሉ ውድቅ እናደርጋለን ማለታቸው ተሰምቷል። ዘገባው የስፑትኒክ አፍሪካ ነው። የሶማሊያው ፕሬዝዳንት ሶማሌላንድን ከሶማሊያ ጋር ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ አስጠነቀቁ። የሶማሊያው ፕሬዝዳንት ሐሰን ሙሐመድ መንግስታቸው እስራኤል ለሶማሌላንድ የሰጠችውን እውቅና ለመመከትና ሶማሌላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል አስጠነቀቁ። ፕሬዝዳንት ሙሐመድ ሶማሊያ እስራኤል ለሶማሌላንድ በሰጠችው እውቅና ብሔራዊ ደህንነቷ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጭ ይሆናል በማለት ተናግረዋል። ፕሬዝዳንቱ ሶማሌላንድ ከእስራኤል ላገኘችው እውቅና በምላሹ ለእስራኤል ወታደራዊ ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው አይዘነጋም። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና በተመለከተ ከተቃውሞና ነገሩን በዝምታ ከመመልከት ውጪ እስካሁን ድጋፉን በይፋ የገለጸ ሌላ ሀገር የለም። ከጋምቢያ የባህር ዳርቻ ወደ አውሮፓ ለመሸጋገር ሲሞክሩ የነበሩ ስደተኞች አደጋ ደረሰባቸው። ከጋምቢያ የባህር ዳርቻ ወደ አውሮፓ ለመሸጋገር ሲሞክሩ የነበሩ ስደተኞች የጫነች ጀልባ በመስጠሟ የበርካታ ወጣቶች ሕይወት ማለፉ ተሰምቷል። የአደጋ ጊዜ ሰራተኞች ከአሳ አጥማጆች ጋር በመተባበር ከሟቾች በተጨማሪ ከአደጋው በሕይወት የተረፉ ካሉ የማፈላለግ ስራ ያከናወኑ መሆኑን የሀገሪቱ ፕሬዝዳንት ኤድማ ባሮ አስታውቀዋል። ጀልባዋ ወደ 200 የሚሆኑ ስደተኞችን ጭና የነበረች ሲሆን ከነዚህ ውስጥ እስካሁን 102 በሕይወት መትረፋቸው ታውቋል። ጋምቢያ፣ ሴኔጋልና ሞሪታኒያ የተሻለ ኑሮ ፍለጋ በአትላንቲክ ውቅያኖስ አድርገው ወደ አውሮፓ የሚሰደዱ አፍሪካውያን እንደ መናኸሪያ እንደሚጠቀሙባቸው መረጃዎች ያመለክታሉ። በካናሪ ደሴቶች አድርገው ወደ ስፔን ለመድረስ የሚሞክሩ ስደተኞች በየጊዜው የመስጠም አደጋ ይደርስባቸዋል። በአውሮፓውያኑ አቆጣጠር በነሐሴ ወር 2025 በዚሁ መስመር ወደ አውሮፓ ለመሸጋገር ሲሞክሩ የነበሩ 150 ስደተኞች ሕይወት ማለፉ ይታወሳል። በመጨረሻም ከዓለም አቀፍ ፕሬዝዳንቱ አሜሪካ ቬንዙዌላን እያስተዳደረች እንደምትቆይ አስታወቁ። ቬንዙዌላ ውስጥ ጥቃት እንዲፈጸም አዝዘው ፕሬዝዳንቱን በቁጥጥር ስር ያዋሉት ፕሬዝዳንት ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካ ሀገሪቱን እንደምትመራ የተናገሩ ሲሆን የነዳጅ ሀብቱንም እንደሚቆጣጠሩ በይፋ ተናግረዋል። ፕሬዝዳንት ትራምፕ ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የሀገሪቱ መሪ በአሜሪካ እጅ መግባታቸውን በተመለከተ በሰጡት ጋዜጣዊ መግለጫ አስተማማኝ፣ ተገቢና ሕጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫው ላይ ፕሬዝዳንቱ የሀገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለሀገሪቱ ገቢ ማስገኘት ይጀምራሉ ሲሉ መናገራቸው ተዘግቧል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር መውደቃቸው ይታወሳል። በእጽና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ በያዝነው ሳምንት ኒውዮርክ ውስጥ የሚገኝ ፍርድ ቤት ይቀርባሉ ተብሎ እንደሚጠበቅ ዘገባዎች አመላክተዋል። በቻይና በአይነቱ ግዙፍ የሆነው የኒውክሌር ኃይል ማመንጫ የመጀመሪያ ምዕራፍ ተጠናቀቀ። በቻይና ፉጂያን ግዛት የሚገኘው የዣንግዡ የኒውክሌር ኃይል ማመንጫ ጣቢያ በዓለም ትልቁ የሆነውን የሆሊንግ ዋን ቴክኖሎጂ የመጀመሪያ ምዕራፍ ግንባታ ማጠናቀቁን ይፋ አድርጓል።
የጣቢያው ሁለተኛው ክፍል ለ168 ሰዓታት ያህል ሙሉ በሙሉ በከፍተኛ ኃይል ሲሞክር ቆይቶ ነው በይፋ ወደ ስራ መግባቱ የመጀመሪያው ምዕራፍ ግንባታ በስኬት መጠናቀቁ ይፋ የተደረገው። ይህ ማመንጫ ጣቢያ በአጠቃላይ 6 ክፍሎች እንዲኖሩት ታቅዶ የተገነባ ሲሆን አሁን ስራ የጀመሩት የመጀመሪያዎቹ 2 ክፍሎች ብቻ በአመት ከ10 ቢሊዮን ኪሎዋት ሰዓት በላይ የኤሌክትሪክ ኃይል የማመንጨት አቅም አላቸው ተብሏል። ኋልንጓን ሙሉ በሙሉ በቻይናውያን ቴክኖሎጂ የበለጸገ የሶስተኛ ትውልድ የኒውክሌር ኃይል ማመንጫ ሲሆን ቻይና በዘርፉ በዓለም አቀፍ ደረጃ ያላትን መሪነት የሚያሳይ ወሳኝ ምዕራፍ ተደርጎ ተወስዷል። ሙሉ ለሙሉ ተጠናቆ ወደ ስራ ሲገባ ደግሞ በአመት 60 ቢሊዮን ኪሎዋት ንጹህ የኤሌክትሪክ ኃይል ያመነጫል ተብሎም ይጠበቃል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ ባለ ሆቴሎች የገናን በዓል ለማክበር ወደ ላሊበላ ከተማ የሚገቡ እንግዶች ቁጥር መቀነስ አሳስቦናል ስለማለታቸው፣ አስመጪዎቹ የጉምሩክ ዋጋ ትመና ጫና የፈጠረባቸው መሆኑ ስለመናገራቸው፣ ለጠየቁት ጥያቄ በፍትህ ሚኒስትሯ ተገቢው ምላሽ እንደተነፈጋቸው የምክር ቤቱ አባላት ስለማስታወቃቸው፣ ከሀገር ቤት ሀገራቱ የአሜሪካን የቬንዙዌላ ጥቃት ስለማውገዛቸው፣ የሶማሊያው ፕሬዝዳንት ሶማሌላንድን ከሶማሊያ ጋር ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ ስለማስጠንቀቃቸው፣ ከአፍሪካ ፕሬዝዳንቱ አሜሪካ ቬንዙዌላን እያስተዳደረች እንደምትቆይ ስለማስታወቃቸው፣ በቻይና በአይነቱ ግዙፍ የሆነው የኒውክሌር ኃይል ማመንጫ የመጀመሪያው ምዕራፍ ስለመጠናቀቁ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን ይህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜን ተመኘው።